አነበብሽው? አነበብኩት። ደፋር ነው እባክህ። ምን ነው? ግን እሺ ብለህ ምን ልታደርግ ነው? አፈቅርሻለሁ ሰኒ። ካየሁሽ ጀምሮ ፈጽሞ ትምህርቴን መከታተል አልቻልኩም። ኧረ እባክህ እመቤቴን የምትችል ይመስልሃል? ምን? እሺ ብለህ ፍቅር መስራት ትችላለህ? ለምን ነገር ይወሳልህ እንዴ? ሳይውኩ ሴታ ሴት ነገር ነው የምትመስለኝ። ለቦይፍሬንድነት ነው የፈለገው ወይስ ለጃንዲ አረባነት? እንከፍ ያውልህ ያንተ ቢጤ ጅላን ጠይቀበት። ሰኒ ልቤ ቀጥልትል ነው። ሁለመናሽ ፍቅር ነብኝ። ቅፍ አርገሽ ለመተኛ ቸኩያለሁ። ሁሉም ነገር በጊዜው ይሆናል። አሁን ጠጣ። ምን ነው? እጅግ በጣም ውብ ነሽ። አውቃለሁ። ለምን ክፍል አንይዝም? የት? እዚህ አሪፍ መኝታ ክፍል አላቸው። አይሆንም። እዚህ ከደበረሽም ቤቴ ከዚህ ብዙም አይርቅም። ደስም አይሆንም። እሺ መኪና ውስጥ እንግባ። እሺ የት እንሂድ? አንቺን ደስ የሚልሽ ቦታ። የትም እዚሁ እንድንጠጣ እፈልጋለሁ። ዳሬትም ጥዬ አልሄድም። እሺ ጠጪ። እኮ ውስጥም ገብተን መጫወት እንችላለን። የት? እዚህ ቆንጆ ክፍል አላቸው። የዛሬው ስለብቻ። እሺ በቃ ግን ብዙ አንቆይም። እሺ ቴንክ ዩ። ሄሎ በልብ ድካም ልገኝ ነው እንዴ? ምን? መቼም ዛሬ ጎትቶን ቢሆን ያስገባሻል እንጂ ምንም ምክንያት ብደረድር አይለቅሽ። የት? በቃ መጣሁ። አመጣሁ። ምንድነው? ወንድሜ ነው። ወንድምሽ ምን? የመኪና አደጋ ደርሶበት ሆስፒታል ገብቷል አሉ። እንዳታመሽ በጊዜ ግባ፣ ደውልልሃለሁ። ሳልጠይቅሽ ከጅም ለምንድን ነው የቀረሽ? ባክሽ ደበረኝ። ምኑ ጅሙ ነው ወይስ? ጅሙማ ምን ይደብረኛል? ያ ጅል ነው እንጂ ጭራሽ ሙጭጭ አለብኝ እኮ። አሁን ሌላ ጅም ተመዝግቤያለሁ። አንቺም ጀመሪያለሽ። ወይናት እንሂድ ባክሽ። አሁን ዊንት ብቻዋን ናት፣ ይደብራታል። አቤት መቼም ይሁን ትዬ ነገር አይሆንልሽም አይደል? ካለሷ ማን አለኝ? እንሂድሽ first sport ስራ ፈተሽ ቀረሽኮ። ዋው ነፍስ ይሆንልሽ ነው። ይሄን ታሳየኛለህ እንዴት እንደማረግ? እጆቼ ያምራሉ። አመሰግናለሁ። እስኪ ሲሰሪው ልሽ አንዴ እኔ ማን ነኝ? ሃይፍጽ ታዲያስ እንዴት ያምርባል መሰለ። ምኑ? ጀንትልነት ነው። ካንተ ውጭ እኮ ሌላ ወንድ ላይ ጉራ ነው የሚሆነው። አመሰግናለሁ። ላናግርህ እፈልጋለሁ። ይኮ ታዲያ ቦታው አይደል?
ሆይ የሴትነት ክብሬን አዋርጄ ፍቅሬን ስለገለጽኩ ነው የምትኮራ? እኔ ሙክራቴ አይደለም ግን አሁን በቃ ለፍቅር ጊዜ የለኝም ነው ያልኩት። መስከረም እባክሽን እኔን በመከተል ጊዜሽን አታባክኝ። እኔ አልሆንሽም። በፍጹም ካንተ ሌላ የሚሆን ይስል። እንግዲያው ለጥያቄሽ መልስ መስጠት አልችልም። አዝናለሁ። እኔ ግን እጠብቅሃለሁ። መቼም እጠብቅሃለሁ። ሃይ ሃይ ሄሎ እንደምን አደርሽ የኔ ቆንጆ? ተሳስቷል። ሃይ ልሸኝህ? ግድ የለም እዚህ ታክሲ አላጣም። እዚህ በፀሐይ ታክሲ ቆሞ መጠበቅ አሰለች? ችግር የለውም። ግባ፣ ግድ የለህም። ምንድነው የምታጠናው? ቲያትሪካል አርት። እውነትን ነው? እንደ አንተ ዝምተኛ አይነት ሰው ቲያትሪካል አርት ውስጥ ያለ አይመስለኝም ነበር። ብዙዎቹ ለፍላፊዎችና ጉረኞች ናቸው። አንተ ግን ኩራት ደስ ይላል። ገርልፍሬንድን ቀይ ሰታት ነው? እኔ ገርልፍሬንድ እንዲኖረኝ አያውቅም። ብቸኝነት የሚቻል ይመስላል? ለዛውም ለወንድ? የፍቅር ዘፈኖች ማዳመጥ ደስ ይለኛል። ጥሩ ነው። አንተስ? ብዙ ጊዜ ዝምታ ያስደስተኛል። እጆች ደስ ይላሉ። ካየው ጀምሮ ሳላስበው እያላቀም ወድቻለሁ መሰለኝ። ወጣውት እንዴ! ይቅርታ፣ ማን ነበር ስምሽ? ሰናይት። ሰኒ ብትለኝ ደስ ይለኛል። ኦኬ ሰኒ፣ እዚህ ጋር ተቆሚልኛለሽ? ምን ነው? አይ እዚህ ጋር ታክሲ አላጣም። ባጣ እንኳን ወክ ባደርግ ይቀለኛል። ብቸኝነት ለማን እንደማይቻል አየ ነው። አቁሚልኝ እዚህ ጋር ደ አመሰግናለሁ። ሌላ ጊዜሽ ወንድ ከጎንሽ አስቀምጥሽ አታሽከርክሪሽ። በጣም ተበሳጭተሻል። ማንም ወንድ እኮ እንዲተንጠባሮብኝ ያውቅ። ሁሉም ወንዶች ተመሳሳይ አሻንጉሊት እንዳልሆኑ ነገርሽ ነበር። ሜሪሙሽ ታይኛለሽ። ይችኩራቱ ለአንድ ሳምንት አታዛልቁ። የወደድሽው ትመሳያለሽ። እላህ አስይዞኛል። ያረገኝ አይኔ ነው አይተሽ በክፉ ቀን እንድታባሽ ፈልጌ ሰው ቢያስተዋውቅን አሳፈርሽኝ የመውደዴ ልነግርሽ ብሞክር ምን ጨካኝ ነሽ ማትራሪ የማይገባሽ ፍቅር
ተመልካቾቻችን የሁለት ልብ ፊልም ደራሲና ዳይሬክተር ወጣት ፍጹም ጌትነት ጋር ያደረግን ያለነው ቆይታ አሁንም እንደቀጠለ ነው። የሙዚቃ ግብዣ በጣም ተመችቶኛል። ወደ ጨዋታችን እንመለስና በተለይ ደግሞ ስለ ዳይሬክቲንግ ብናወራ ደስ ይለኛልና ዳይሬክቲንግ በጣም አስቸጋሪ ስራ ነው። አንተ ደግሞ በወጣትነት የመጀመሪያ ስራ ሰርተህ ስኬታማ ሆነሃልና ይሄ ነገር እንዴት ሊሆን ይችላል? በርግጥ የዳይሬክቲንግ ስራ በጣም ከባድና ፈታኝ ነው። እኔ ደግሞ በባህሪ ያሰብኩትን ነገር ሳላሳካ ተስፋ አልማልቆርጥ መሆኔ ለዚህ ስኬታማ ስራ እንደበቃ ረድቶኛል። ሌላው በፊልም ውስጥ የተሳተፉት ተዋናዮች፣ ካሜራ፣ መብራት፣ ድምጽ የነዚህ ሁሉ ተሳትፎ ነው ለዚህ ስኬታማ ስራ እንደበቃ ያረዳኝ። ለተዋናዮች ስታወራ አንድ ያዘጋጀሁትን ጥያቄ ያሰብኩትን ማለት ነው አስታወስከኝና መሪው ተዋናይ ላይ ነው ጥያቄ። ወንድሙ ነው እየተባለ ይወራል። እውነት ነው ይሄ ነገር? በቅርቡ ነው ከአሜሪካ የመጣው። ፊልሙ ላይ የሚታየው ሜካፕ የሱ ውጤት ነው። ጎበዝ ተዋናይ ብቻ ሳይሆን ጥሩ ሜካፕስት ነው ማለት ነው። ከዚህ ጋር ተያይዞ ልጠይቅ የምፈልገው ነገር የቤተሰብ ሁኔታ ነው። አግብተሃል፣ ወልደሃል፣ ምን ይመስላል? ያው ወደዚያው ነኝ። የእናቴ ያለምትከባከበኝ የማፈቅራት ፍቅረኛ አለች። እድለኛ ነህ በጣም። እስቲ ወደ ፊልሙ መጨረሻ እንሂድ። የፊልሙ መጨረሻ ላይ ጆን በክብር አመሰግናለሁ የሚል ነገር አለ። ይሄ ምን ማለት ነው? ጆን ህይወቱን ሁሉ የኖረው ለኔ ነው ማለት ይቻላል። ወላጆቻችንን ያጣነው በልጅነታችን ነው። የቤተሰብ ሙሉ ኃላፊነቱን ወስዶ የቀን ስራ እየሰራ ነው ያስተማረኝ። ያለኝን ራዕይ ያቅ ስለነበር በጣም ፈተኝና አስቸጋሪ በሆነ ሁኔታ ተሰዶ በሱዳን በኩል ወደ አሜሪካ ጆን መጥቷል እንዴ? አይ አልመጣም። ምሳል አቅርብ። መጀመሪያ ሻውል ውሰድ። ይህ እኮ ጆን መኝታ ቤት አይደለም። እኔ ደስ የሚለኝ አንተ ነው። እባክሽ ሰናይት እንዳስቀየምሽ አታስገድጅ። አትችልበት። ወንድሜ በጣም ያፈቅርሻል። የሚገባሽ ከሆነ ለምንሽ እኔ ማፈቅራት እጮኛ እንዳለችን ታውቂያለሽ እንዴ? በቃ ይናመሽተኝ። ሞክሬ ነበር እኮ ፍፄ። 3 አመት ሙሉ ቀን ዋጥ አድርጌ ረሳ ሞክሬ ነበር፣ ግን ሳይ በቃ እንደገና ገረሽብኝ። እንደገና ዋጭ። በቃ አትፈታተኝ። ምን ጊዜ መጣሽ? በጣም ቆየሁ። ለምን አልደወልሽልኝም ታዲያ? ስልክ አይሰራማ። በጣም ሶሪ የኔ ቆንጆ። ትመጫለሽ ብዬ ስላላሰብ ቦታ ለማየት ከከተማ ወጣ ብዬ ነበር። ታዲያ አሁን ወዴት ነው? ምሳ በልቼ ቶሎ ወደ ሱቅ መሄድ አለብኝ። እኔም እኮ ለምሳ ነው የመጣሁት። አብረን እንብላና ሱቅ ድረስ ሸኝሻለሁ። ብቻችን እንድንሆን እፈልጋለሁ። ይሻላል? ኦኬ እሺ። እዚህ ሀገር ከመጣው ምንም አምሮቱ ሊወጣልኝ ያልቻለ የዶሮ ወጥና የቆንጆ ልጅ ፍቅር ነው። እበላለሁ ግን በቃ ምንም መርካት አልቻልኩም። ሰኒሙች
ደግሞ እለዋለሁ በጭራሽ ያምሮትን ያክል የሚጣፍጥ አላጋጠመ ይሆናል ኖ የፍፄ ጮኛ ራሷ እጅ የሚያስቆረጥም ዶሮ መስራት ትችላለች ወንድምህን ዶሮ ጧኗ ያንሰፈሰፈው አረ ጸባዩም ቢሆን ወርቅ ነው ዋው ለሱማ እንደ እናት ናት አንቺስ መች ነው ዶሮሽን የምታቀምሺኝ እኔ ፍቅር እንጂ ዶሮ መስራት አልችልም በሱ በኩል እንኳን ከልብ ባለሙያ ነሽ ደግሞም እኮ እሱ ነው የሚበልጠው ኧረ እባክህ ሞዛዛ በደህና ነው ሙያሽ ናፈቀኝ ሰከንድ በምሳሌ ልብላበት ሶሪ ሰኒ ከዚህ በኋላ 1 ደቂቃ መታገስ አልችልም እኔ ምለው ዛሬ ፍፄ ምን ሆኗል እባክህ እንጃ ደግሞ ዘጋው ነገር ተነስቶበታል አንዴ የሚያስጨንቅ ጉዳይ ገጥሞታል መሰለኝ በሚወደው ፑል እንኳን ዲስክ ጨክን ስለሚጽፈው ነገር እያሰበ ነው አይመስለኝም እባክህ ፍፄ ምን ሆኗል ዛሬ በእናትህ ፍፄ አታስደብረን ችግር ካለ ደግሞ ንገረን እቺ ሰናይት የምትባለች ሰላሜን ልትሰጠኝ አልቻለች ሰናይት ሆምብላኔን ለማሳሳት የማታደርገው ጥረት የለም አሁንማ ጭራሽ ጆኒ በሌለበት መኝታ ቤት ድረስ እየገባ መኝታ ቤት አንተ መኝታ ቤት እንዴ ቆይ እሷ የብራዘር ገርል ፍሬንድ አይደለች እንዴ ገና ካምፓስ ያለን ጀምሮ ተከታተለኝ እንደነበርም ታውቃለህ አይደል በደንብ አድርጌ ነው ያው እኔና መስኪም ፍቅር ጀመረ ጆኒ ከአሜሪካ ሲመጣ የት እንዳገኘችው እንጂ ገርል ፍሬንድ ናት ብሎ አስተዋወቀኝ ይሄው አሁን በወንድሜ ተከለላ መጣ ተፈታተነኛለች የድሮ ፎንቆ አልወጣላትም ማለት ነው ልጅቷ ግን ነፍስ የሆነች ልጅ ናት እና ዋናው የውስጥበት ነው እባክህ እውነቱን ነው ረባክ ከሷ በላይ ወል የወጣላት አተራማሽ አለች እንዴ ግቢ ያለች እኮ ያላወጣቱ እንደሌለ አረባክ ዘሌሙት የማይጠይቃቱ እንዳልነበረም ታዲያ ለጠየቃቱ ነው ያልቀያለሽ እንደዛ እንኳን አትበል አንተ ራሱ ብዙ ሞክረህ አልሳካ ብለህ አይደል ሴትም ትምህርትም እርም ብለህ ከግቢ ኮበለልክ ይቅርታ እንዴ አጅሬ ጉድሽን በጉያ ሸጉጠሽ ነው እንዴ ለካ ሰኒ ነች ለካ ፍላጎትን ያቆላሸች ስነስርዓት ዘነ ቀላል ፈልግምሽ ምን ነው ሰኒ ምንም ነው እንዴ ባሳብ ጭልጥ ብለሽ ጠፋሽ እኮ አሪፍ የፍቅር ታሪክ እየጻፍኩኝ ነው ሪሊ ከኔና አንቺ ፍቅር ጋር ይመሳሰላል እየቀለድኩ አይደለም ሰሙን ጨርሰዋለሁ እናንተ አሰሩት እውነትሽን ነው እንዴ ሰኒ እስኪ ጆን ሙት በይ ይንታትሙት ሐሳቡ ጭንቅላቴ ውስጥ ሲመላለስ ብዙ ቆይቷል ግን እንዴት እንደሚጻፍ ስለማላውቀው ዝም ብዬ ይዤው ነበር አሪፍ የፍቅር ታሪክ የሚወጣው ፊልም ነው ጨርሰሽዋል አሁን ትንሽ ነው የሚቀረኝ በቃ ጨርሽውና ፍፄ ያየዋል እኔ ማን ነኝ ቆይ እስኪ እንዴ የሚወቅ ፍቅር የሚሸት ለስላሳ እጅ የማን ነው yes መስኪኔ ፍቅር ፍፄ እንዴት ነህ ትቀጫለሽ ምን አጠፋው ለ5 ቀን ብለሽ ሄደሽ 10 ቀን ቆይተሽ ትመጫለሽ ወይ ምን ላድርግ ፍፄ ማይ እኮ ነች እንደዚህ ናፍቀሽኝ ትንሽ ቀን ሳትቆይ አትሄጂም ብላ ድርቃለችብኝ እኔማ ከዚህ በኋላ
ለአንድ ቀን ብትዘገይ ጓዜን ጠቅልዬ ካችልን ነበር። ባህር ዳር ድረስ እንዴ? ለምን ህንድ ድረስ አይሆንም? አንቺን ፍለጋ የትስ ቢሆን አልሄድም። እኔ ሄድክበት ድረስ አሳድጄ ግሊ እንዳደረግኩ ማለት ነው አይደል? አቤት ማየክ በስማ ስላንተ ስነግራት እንዴት ደስ እንዳላት። ወይኔ ታዲ ምን አለች? እንዲያውም ለፋሲካ ስትመጪ ዘሽ ካልመጣሽ አላስገባም ብላኛለች። እኔም እዚህ በናፍቆት ከምሰቃይ ተከትዬ ሽጂ አይኔሽን ባይቀለኛል። እኔ እኮ እዚህ በስጋት አለኩ። አታይም እንዴት እንደከሳ እንዴ? ምንድነው ደግሞ ስጋት? እንዴ እዛ ያቃቃባልሽ አሳድጌ ይዘሽ ጠልፍ ግን እባክህ እኔ እዚህ ማን አለ እላለሁ። ጉረኛ ነገር ነው። እውነቴን እኮ ነው። እዛ እንደሆነ ጠረፍ አድርጎ ለሽማግሌ ይመላል ይበቃል አሉ። አልተወረደ ማነከረ በይ አሁን እኔ የምለው ከባህር ዳር ምን ይዘሽ ሊመጣሽ? ከባህር ዳር ያው ይሄንንም እኔ ከዚህ ላኩት ነው። ሌላውን ደግሞ ቤት ስንሄድ አይሁንም ፍጽዬ፣ በእግዚአብሔር ፍጽዬ ስሙም ትልኝ ጌታ። ሄሎ መስኪ እንዴት ነሽ? ደህና ነኝ። የት ነህ? እኔ አሁን ኦፊስ ውስጥ ነው ያለሁት። ያልጨረስኳቸው ስራዎች ስላሉ እየጨረስኩ ነው። እኔ ደግሞ በዚህ ሰዓት እዛሽ ቦታ አጠፋም ብዬ እኮ መጣ። ለምን ቀድመሽ አልደወልሽልኝ? አሁን ወደዚህ ነይና ቆንጆ ማኪያቶ ጋብዝሻለሁ። አይ አንተ ብትመጣ ነው የሚሻለው። ምን ነው? ብቻችንን ብንሆን ደስ ይለኛል። እዚሁ እጠብቃለሁ። እሺ መጣሁ። Surprise! Happy birthday. ደስ የሚል ፓርቲ ነበር። ተጠራሽን አድርጌልሻለሁ። አመሰግናለሁ። ግን ወንዶች ከእንደዚህ አይነት ግርግር ይልቅ ትንሽ የስጦታና አንጀት የሚያርስ የፍቅር ጨዋታ ያስደስታቸዋል። እንግዲህ እኔ ስለ ወንዶች ብዙ አላውቅም። ፍጽዬን ግን የሚያስደስተውን ከኔ የበለጠ የሚያውቅ ያለ አይመስልም። Guess this means you take back
ጨባጣው የባለፈውን ድምጽ ምን ብለህ ነው ሴቭ ያደረከው? የትኛው? ባለፈው የወሰድነውን ድምጽ ነው እንጃ ፈልገዋ ሄሎ ማልበል ማን ብለህ ደወልክ? አዜብን። አዜብ ነኝ። ማን ልበል? አይ አዜብ፣ አቤል ነኝ። አቤል ሙሉ ነህ? 6 ኪሎ ካምፓስ። አቤል ጃንደረባ እንዴ? ዛሬ ከየት ተገኘ? አይ ትዝ አልሽኝና አንተም ሴቶች ትዝ ይሉሃል እንዴ? ኧረ ተይ አዜብ፣ እንደዚህ አይባልም። ይልቀተመችሽ ተገናኝተን የሚባለውን እያልን ብንጫወትስ? ለማንኛውም ከስራ ስወጣ አልደውልልም። እሺ ደስ ይለኛል። ኦኬ ባይ። የስ እንዴት ነው? በፍቅር ጦፈዋል። ደግሞ ብታዩ አንዴ መሳም ከጀመረ መመጥመጥ ነው። አንዳንዴማ ምን እንደሚመስለኝ ታውቂያለሽ? ሲስመኝ የዶሮት እንደሚገጥ ክርክ ይመስላል። መቼም ተረበግልሽ ነው። ፍፄን ለማግኘት መንገድ ስለሚሆነኝ ነው እንጂ እኮ ጆን ማለት ፍቅርና ምግብ መለየት የማይችል ነው። ፍቅርም ሲሰራ ምግብ ሲበላ አፍንጫውን ያልበዋል። ግን እኮ ከማንም ወንድ ጋር ያላረግሽውን ከሱ ጋር ያረግሽ ነው። እኔ እንደውም የወደድሽ ሁሉ መስሎኛል። ፍፄን ለማጥመድ ያሰብኩት እስኪሳካልኝ ድረስ እንደፈለገ ሆነለታለሁ። ፍጹም ለማግኘት ብለሽ እንደቀረብሽ ቢያውቅስ? ፍፄን ለአንድ ደቂቃ የማቀፍ የመሳም ደረቱ ላይ የመንተራስ እድል ይግጠመኝ እንጂ ከዛ በኋላ የፈለገው ነገር ይምጣ። እሷስ ያፈቀረችውን ሰው ስትነጠቅ ትራሷን ታቅፋ ያለቀሰች ዝም የምትል ይመስልሻል? ይኸውልሽ ፍቅር ራሱን የቻለ ጦርነት ነው። በልጦ የተገኘው ወይም የቀናው ያሸንፋል። ያልቀናው ትራሱን ታቅፎ ያለቅሳል ወይም በአንድ ብር ገመድ ሲጥ ብሎ ይሞታል። እንዴ ታዲያ አንቺ እንደሱ መች አረግሽ? ምን ያስቃል? እንዴት ነው ዛሬ ልታስወስሽ? ስነ ስርዓት። እሺ ሴት ልጅ መጀመሪያ የምታየው አለባበስህ ነው። አለባበስህ ከተዝረከረከ ምንህም አይጥማል። እንዴ ሴት መቅጠሬን በምናወጭም እንደዚህ ንጥ ብለህ ወንድምህ እንደማጠብቅ መገመት አያቅተኝም። ይልቅ ኖ ይዣለሁ ዘለ ይሄ የሚበቃኝን ይዣለሁ። ጅን የሚያዛት አንተ አረባ ካንሳና ኪሱ ከተው መቤቴ ነኝ አይደለም።
ይመስላል ብዙ ብዙ ስማኝ ዓለም ሌላ መስሏል ብዙ ብዙ ስማኝ መኖር ጋር መጀመርኩ ከንፈርስ ስስመው ቀን የሚል ነፍሴ ስማረ ቀን የሚል ነፍሴ ስማረ እድሜን ለካሁት በፍቅር ጅማሬ እድሜን ለካሁት በፍቅር ጅማሬ ማነሽ አስቴር? እስቲ የሚበላ ነገር ፍፄ ጆን ሰላም አይደለም እንዴ? እሱ ባክሽ ከድሮ ጀምሮ ሲናደድም ደስ ይለው ምግብ መብላት ነው የሚቀናው። ታድሉ ጆን ምን ነው ሰላም አይደለም እንዴ? ምንም መስራት አልተቻለም። ከአሜሪካ የመጣሁት በሀገሬ ሰርቼ እኔንም ወገኔንም እለውጣለሁ ብዬ ነበር። ግን በየቦታው ሆዳም ብቻ ነው የተሰገሰገው። ለስንቱ ሰተት ትችለዋለህ? ምን ይሄን የቦታ ጥያቄ እስካሁን አልጨርሱልም እንዴ? እኔን ሳይጨርሱኝ ነው የሚጨርሱት። ከሁለት ወር በላይ ሲያመላልሱኝ ቆይተው የጠቆምከው ቦታ ለሌላ ልማት ተከልሏል። ሌላ ጠቁም አይሉ መሰለሽ? በኋላ ጉዳዩን ሳጣራ ለካ ብር ፈልገው ነው። አልሰጥ ሲፈልጉ ይተውት። እዛው አሜሪካ ሄጄ እንደምሆነ ሆናለሁ። አልሰጥ አላቀምስ ሆዳሞች እንዴት ነው እባክህ? ብዙ ለውጥ እያየሁብን። ገርልፍሬንድ ያስክ እንዴ? አላስኩም እኮ ብትይዝ ነበር የሚገርመኝ። ግን ምንድነው ፋሚሊ ምናምን በስለት ነው እንደወለዱ ድንግል ሆነ እንድትኖር እንደዚህ አይነት ነገር የለም። ታዲያ ምንድነው ሴት ስለምትፈራ ወይስ? እንደዛም ሳይሆን በቃ የምትፈቀር ሴት ጠፋች ነው። Cause every day me say me want to know me life. Come in now off to wake if you know the day by my side. I beg you apply swallow me pride. Y'all me world so cold without you want. እኔ ምን አቤል አሁንም ያቺ ሰናይት የምትባል ልጅ አረሳትም እንዴ? አንቺም ጉዳዩን ታውቂያለሽ እንዴ? ግቢ ውስጥ የማያውቅ አልነበር እንዴ? በሷ ፍቅር የተነሳ እኮ ነው ልትጫርክ ሲወራ አይኖረው። እኔ እኮ እሷን ወዳት የነበረው አስተማሪ በቅናት ይፈሰቶኝ እንጂ ወደኩት በሷ ምክንያት አይደለም። እማቤቴ ያኔም ቢሆን እኮ ደስ ስላለችኝ እንጂ እኔ ያን ያክል ኧረ እባክህ ለዛ ነው አየየ ያልክ ስለምናት የነበረው ልቧን ለመብላት የተጠቀምኩት ዘዴ ነው። ምን ዋጋ አቤት ትገርማለህ። ግን ለምን ሆኖ ሲተፈለጉበት ጉዳይ ምንድነው? እንዲሁ ነው በቃ ናፈቅሽኝ ደወልኩልሽ። አንዳንዴ እንዲህ እየተገናኙ መጫወት አሪፍ ነው አይደል? እሱስ ልክ ነው። ጠጭ Give me just one more night, girl, one more night, 'cause I can't live without you. One more night, baby, give me one more night, girl, a million more nights. እሺ እሺ አለን እኛም አለን። ተጫወች። ከማን ጋር? ይቅርታ ዝም አልኩሽ አይደል? One more night, baby, give me one more night, girl, a million. በተረፈ ግን ሰላም ነሽ አይደል? ቆይ አንተ ግን አይሰለችም? ምኑ? ግማሽ ሰዓት ሙሉ ሰላምታ መፋጠጥ ምንድነው?
ለምን እንደፈለከኝ ነገርኝና ልሂድ። ናፍቀሽኝ ነው። ኦኬ እሺ፣ ናፈኩ፣ ደወልክልኝ፣ መጣሁ እና ምን እንትን ለምን ክላስ ይዘን አንጫ ክላስ እኩያን ፈልግ። እሺ የውል ደሞ ጆን እዚህ ውስጥ ያለችዋን ልጅ ማለትም ዋናዋን የራሴ መተውን ፈልጋለሁ። ሰኒ ፊልም ላይ መተወን እኮ ከባድ ነገር ነው። ግድ የለህም ጆን። ድሮኮ ሃይ ስኩል ያለው ድራማ ምናምን ሰራ ነበር። በዛ ላይ ፍጹም በደንብ አድርጎ ካለማመደኝ ሰራዋለሁ። ለነገሩ ፍፄ አክተሮችን መፍጠር የሚችል ዳይሬክተር ነው። ይገርምሻል፣ እኔ እኮ ራሴ ጭራሽ አክተር የመሆን ሐሳቡ በልቤ ውስጥ አልነበረም። ፍፄን ከአሜሪካ እንደመጣሁ ፊልም ለመስራት ገንዘብ ምናምን እፈልጋለሁ ሲለኝ ጀስት የሚፈልገውን በጀት ሰጥቼው ዞር ልል ነበር። እሱ ግን ቁመና ይመቻል፣ ካራክተሩን ትመስላለህ ምናምን አለና ሲጨቀጭቀኝ ደስ ይበለው ብዬ ነበር የጀመርኩት። እሱ እንዴት ማውራት እንዴት መጫወት እንዳለብኝ ሲነግረኝና ያለ እረፍት ሲያሰራኝ ተአምር ተፈጠረ እና ስለዚህ እናንብበውና እንወስናለን። እሺ አቤል፣ እንዴት ነህ ታዲያ? አለ አንቺ ደህና ነሽ? ደህና ነኝ። በጣም ተስማምቶሻል። እውነትህን ነው? በተለይ ከንፈሮችሽ በጣም አምሮባቸዋል። ታድዬ ድሮም እኮ ከንፈሮችሽ ደስ ይሉኝ ነበር። ግን በጣም እንደናፈቅሽኝ ታውቂያለሽ? ኧረ እባክህ፣ ለዚህ ነው ወልጄ እንኳን መጥተህ የጠየከኝ። አንቺ ወልደሽ ምን እንዴ? ሰው ነው ታዲያ ምን ልወልድ ነው? እሱማ ሰው ነው። ወንድ ነው ሴት ነው? ወንድ ልጅ ወለድኩኝ። ደስ አይልም? ይቅርታ ፋሲካ፣ ማለት ረስቸው የሆነ አስቸኳይ ቀጠሮ ነበረኝ። ሌላ ቀን ተገናኝተን እንጫወታለን። ለምን እንደፈለከኝ እንኳን ሳትነግረኝ? ማን መቼ? እንዴ አቤል፣ በጣም ፈልግሻለሁ ብለህ እኮ ነው የቀጠርከኝ እኮ። እሱማ ፈልጌሽ ነበር፣ ግን በቃ ሌላ ቀን ተገናኝተን እነግርሻለሁ። ቻው። እሺ አቤል። ሃይ ጆን። ፊልም አከፋፋዮቹ ተስማምተዋል። ዋው ደስ ይላል። ዋከ የዋጋውስ ጉዳይ? በ140 ሺህ አንጎዳ። በጣም አሪፍ ዋጋ ነው። የህገ ወጥ መበራከት እንደሆነ የቪሲዲውን ዋጋ ወርዶታል። ድርሰቱን ሳነበብከው? ትላንትና ነው የጨረስኩት። እንደውም እኮ በሱ ዙሪያ ላወራህ ነበር የመጣሁት። እንዴት አየኸው ታዲያ? በጣም አሪፍ አይዲያ ነው። አንዳንድ ነገሩን ካስተካከልን በኋላ ደግሞ ቢሰራ በጣም ጥሩ ተመልካች እናገኝበታለን። ድርሰቱን ከወደድከው ጥሩ ነው። አይ አሪፍ ነው። ሰኒ ጎበዝ ደራሲ ነች ማለት ነው። ምን አልከኝ? ድርሰቱ እኮ የሰኒ ነው። የሚረባ አይሆንም ብላ እንዳልፈራች፣ በተለይ አንተ ተወደዋለህ ብላ ጭራሽ አላሰበችም። አሪፍ ነው። እስቲ እንግዲህ አንዳንድ ነገሩን ነካካውና እሷ ራሷ ዋናዋ ልጅ መተወን ስለምትፈልግ እንሞክራታለን። ማን? ሰናይትን በጣም ነው የምትፈልገው። እንሞክራትና ጥሩ ከሆነች ብናሰራትስ? ምን ነው ችግር አለው? ችግር የለው። አይሆንም፣ ችግር የለው። Feels like forever, and I can't
ሄሎ ሄሎ ሲያምር ዊንቲ ተነሽም ሳደርሷል ምን ቆንጆ እንዴ ደበሉ የተረሳ ነገር የለም እንዴ ዊንቲ ፒንች ምን ሆነሻል? በቃኝ። አልጣመሽም? ሌላ ነገር ልስራልሽ? አሪፍ ነው ግን በቃኝ። ምን ሆንሽብኝ እኔ ቆንጆ? ተሚ ፍቅር ሲይዝ እንዴት ያደርጋል? ምን ነው ያፈቀርኩ ስለመሰለኝ እኮ ነው። በዚህ እድሜሽማ ፍቅር ሊይዝሽ አይገባም። ለምን? አመዛዝነሽ የምትይው ወንድ ማንነት ማወቅ አትሽማ። ወንዶች ደግሞ ካንቺ የሚፈልጉት አንድ ነገር ብቻ ነው። የሚፈልጉትን ነገር እስኪያገኙ ብቻ ነው የሚንከባከቡሽ። አሁን ደግሞ የትምህርት ጊዜ ነው። ትምህርትሽ ላይ ብቻ ነው ትኩረት ማድረግ ያለብሽ። ይግቡ። ሃይ ታዲያስ ጆን የለም? መጀመሪያ ተቀመጫ አይባልም? አንተን ፈልጌ ነው የመጣሁት። አይዞ በሌላ ነገር አይደለም። እሱማ እኔ የተጎዳሁትን ያክል ጎዳ ብዬ ሁሉንም ነገር ትቼዋለሁ። በዛ ላይ ጆን አዲስ ፍቅር አስለምዶኛል። በጣም ጥሩ አድርገሻል። ከአስተዋይ ሴት የሚጠበቅ ውሳኔ ነው። አስቀይሜሽ ከሆነ በጣም ይቅርታ። እሱን ተውና ጆን የሰጠህን ድርሰት አነበብክ? አዎ አነበብኩት። አሪፍ ነው። ስለወደድኩ በጣም ደስ ብሎኛል። ደግሞ ጥሩ አድርገህ እንደምታዘጋጀው እርግጠኛ ነኝ። የተቻለንን ሁሉ እናደርጋለን። እነዚህ አይኖችን በቅርበት ተጠግቼ ሰናይት፣ አሁን ምን ስናወራ ነበር? በሌላ ነገር አይደለም። ያው ዳይሬክት ስታደርገኝ እንደዚህ ተጠጋግተን አይደለም የምታሳየኝ? አንቺ ፊልሙ ላይ ስለመተወንሽ ገና አልወሰንም። ፊልም ለመተወን ደግሞ የተወና ተሰጥቶን ይጠይቃል። ቆንጆ ሴትም ታስፈልጋለች። ለዛ ደግሞ እኔ ማንስ አይመስለኝም። እኔ በቃ የምወደውን ሰው ለማግባት ዶሮ ወጥ ማብላትና ሻማ ማዕት ማቃጠል መልመድ አለብኝ ማለት ነው። ምን ለማለት ፈልገሽ?
ምንም ትጫጃት ጋር ስትገቢያን ኮክተሽ መግባት ልመጂ እሺ ደግሞ አንተ ቢሮ ውስጥ ምን ትሰራለች? ይኸውልሽ የኔ ቆንጆ ድርሰቷን እንሰራላት እንደሆነ ነግሬሻለሁ አይደል? እና እኔ ያክል ተጠጋግቶ ማውራትሽ ለምን አስፈለገ? ነው ሁለታችሁ ቀድማችሁ ልምምድ እያደረጋችሁ ነው? ምን ነው ሰጋሽ እንዴ? ወዳለው ፍፄ እናንተ ሚስቴን አባላችኋት ቢሮ ዘግታችሁ ምንድነው የምትሰሩት? እሺ ጆንዬ ሰላም ነው? እንዴት ነህ? አለው የሆነ ነገር ደስ እንዳለ ታስታውቃለህ። ቦታውን ፈቀዱልኝ። ኧረ እባክህ 5000 ካሬ ሜትር። ዋው ብራው በጣም ደስ ይላል። ዋው እንዴት ደስ ይላል። ኦፍ ኮርስ በሉ አሁን እንውጣና እስክንጠግብ እንብላ፣ እስኪ ነጋ እንጠጣ። ሰኒ መኪና ውስጥ እየጠበቀች ነው። እኔና መስኪ እዚህ የምናወራው ነገር አለ። ባይሆን ማታ ስትመለስ ጥሩ የደስደስ ከመስኪ ጋር አዘጋጅተን እንጠብቅሃለን። እንዲያውም የምትወደው አይነት ሳንዱች ራስ ያዘጋጅ ይጠብቃል። ከመጣው ነዋ። በዚህ ደስታ ቀንማ ሰኒን ይዤ ወጥቼ ከተመለስኩ አውጃለሁ። ባይ ባይ። እሺ ዋይ ፊልም ፕሮዳክሽን ከዋይቢ ኢንተርቴይንመንት ጋር በመተባበር የሚያቀርበው በምስልና በድምፅ ጥራቱ እንከን የማያወጡለት እውቀት ያስፈልጋል። ግን እንደምንም አይስጨርሻል። ወይ ውሸት በዲኤስኤልአር ቴክኖሎጂ የተቀረጸ አስቂኝ የፍቅር ፊልም ኢትዮጵያ ንግድ ላይ እስከ 3ኛው ዙር ደርሻለሁ። አንተ ሰፋይና ሪፖርተር ደደብ ያንተ ድብና ጠርሰው አገኘ አሪፍ የቤት ልጅ ያገኘው መሰለኝ። ቆይ አንተ በቤተሰብ ነው እንዲያገባው? አንተ የቤት ልጆች ቦሎ ስላለጠፉ ነው እንጂ ምን ያው እግዚአብሔር ግን መጀመሪያ ሴት ነበር መፍጠር የነበረበት። ታራኒ ምን ላል የተዋናይ ብቃት በግልጽ የታየበት ሊያመልጡት የማይገባ ደረጃውን የጠበቀ ምርጥ ሲኒማ የቤት ልጅ ባረገኛል የቤት ልጅ ዋናውን ግን ከኔ ሌላ ማንም ሊሰራት እንደማይችል ማወቅ አለበት። ነግሬዋለሁ። ግን አየሽ ፍፄ ጥሩ ፊልም ለመስራት በችሎታ ያምናል። ይሞክርሽና ጥሩ ከሆንሽ ትሰሪያለሽ። የፈለገው ነገር ይሁን ከኔ ሌላ ማንም አይሰራትም። ከፈለጋችሁ ድርሰቴን ተመልሱልኛላችሁ። ይህን ያክል ሰኒ ወደ ወንድምህንም አስብበት በለው። ይህን ያክል ፍላጎቱ ካለሽማ እኔ ያሳምነዋለሁ። ካንቺ ሌላ ማንም አይሰራትም። በጣም አመሰግናለሁ የኔ ጌታ። I don't believe it. አቤል ሃይ እንዴ ዘግተህ ልታልፍ እንዳዩ አንተ አለ እንዴ? የት ሄዳለሁ? በጣም ብዙ ጊዜ ሆነኝ ካየው። በቃ ከግቢ ከተጫርክ በኋላ እኮ ተገናኝተን አናውቅም። ምን ለጓደኛሽ እናንተማ ወሬውን አማሙቃችሁ በሷ ምክንያት ተጫር እያላችሁ አስወራችሁ። ምን እንኳን አጨመረኝ። አንተም እኮ አጠባበሱን አልቻልክበትም። ለመሆኑ ከዛ በኋላ ግን ታጠቃ በክስተት የራሷ ጉዳይ በቻ ወይ አቤልዬ በእናትህ ሻይ እየጠጣን እናውራ። በጣም ናፍቀኸኛል እኮ። እኔ አዎ እንዴ ከ4 ዓመት በላይ ሆነን እኮ ከተገናኘ። አቤልዬ በእናትህ ናዝች ቀርነ We have a
ኖ ሰኒ በጣም ናፍቀሽኛል። ምን ትጠብቀኛለች? ለዛሬ ብቻዋን ብታድር ምን ትሆናለች? አብዳል የምኖረው ለማን ሆነና? ባይሆን ዛሬ ዶሮ አጥንትን ቃጥ ወደድሽው? በጣም ቆንጆዬ ነሽ። እስኪ ለኪው። ወይ ሰኒዬ ይሄማ አይሆንም። ግድ የለም ለኪው። ሽቶሽ ነፍስ ነው። ሽቴ ብቻ? አይኖችም ገዳይ ናቸው። ባለትዳር እንደሚሞቱባቸው አላውቅም ነበር። ለምን ከስራ በኋላ እንገናኝ? ሚስትስ? ሚስቴ ምን አምሮብሻል። ወይኔ ሰኒ እንደውም ላልኩሽ ቀጠሮ አይሆንም ወይ? ለዛ ጨባጣ እንዴት ትጨናነቂያለሽ? ገና መባል ይችላል? መጣት አልቻልኩም። እሺ በቃ አብረን እንውጣ። ግን ምን ሆነሽ ነው? ጆኒን መርሳት አቃተኝ። ቴም እንታዬ ለማታቂ ሰው እንድትሆኛለሽ ወይ ስሜትሽን ገለጭለት። የት አባቴ አግኝቼው? በዛ ላይ ደግሞ ሰናይት ያለችኝ ነገር ሁሉ አስፈላጊ። ተቀበልሽታል ማለት ነው? እንዴት አልቀበላትም? ለኔ ተጨንቃለሁ። እሷ የራሷን ላይፍ እየገጠች ነው። እባክሽ አንቺም ለራስሽ ወቂበት። የት ነሽ? እቤት ጆይንቲ እራት ምናምን እየሰራሁላት። የማትረቢ እኔ ነው በእንዲህ አይነት ቀሽምሽ ወዳ ምታታልኝ? ማን ነው አብሮሽ ያለው? አልገባኝም። ስልኩን ዝጊውና ወደ ኋላሽ ተመልከች። ምንድን ነው ጉዳዩን ላስረዳ። መቼም ያክስቴ ልጅ ነው አትይኝም አይደል? ረጋ በልና ላስረዳ። ይኸውልህ ማለት እሱ የሜሮን ጓደኛ ነው።
ሁለቱም ተጣልተው እኔ ላስታርቃቸው። መጀመሪያ ከራስሽ ጋር ታረቂ ልክስክስ። ጆን በዚህ አፍማ ስትስምበትና አጥን ስትግጥበት እንጂ እንደዚህ ስትናደድበት ማያምርብን። ጆን የሙት እውነቴን ነው። ይኸውልህ ከሰውየው ጋር ደግሞ ምንም ነገር የለኝም። ከፈለግና ነው ላስተዋውቅ። ያውም ስላንተ ብዙ ጊዜ ስለማወራልህ ተዋወቅ ይፈልጋል። ኢትስ ኦኬ ሰኒ፣ ሌላ ጊዜ ታስተዋውቂኛለሽ። እንደውም አብሮኝ ስራ ከሚሰራው ፓርትነር ጋር ላስተዋውቅሽ። ቤት ታብራለች። ሴት ገብቶባት አያውቅ። የተመሰቃቀለ ቢሆን መቼም ቅር አይልሽም አይደል? እኔ አስተካክላለሁ። አይ አይሆንም። ምን ችግር አለ? ልቤም እንደ ቤቴ ነው። ሰው ያልገባበት ባዶ ሆና አቤል ምናልባት አንድ የሚያመሳስለን ነገር አለ ልበል? ምን? አንድ ቀን ታውቀዋለህ። አሁን የትምህርት ጊዜ ነው የኔ ውድ። ሁሉም ነገር እኮ ስንጋባ ይደርሳል። እና እኔ እስከዛ ታፍኜ መሞት አለብኝ? አትወጂኝም ማለት ነው? ተው የኔ ጌታ፣ እንደሱም አትበለኝ። እንደማፈቅርህ ታውቃለህ አይደል? በሰላም ነው ያረፈድከው? ሶሪ ፍፄ። አቤት። ሄሎ ጆኒ? አዎ፣ ማን ልበል? አይ አንተ እንኳን አታውቀኝም። ግን እኔ ማለት ይሄ እንትን ማለቴ በጣም አደንቅሃለሁ። ታንክ ዩ። እኔም አመሰግናለሁ። ለምን? እኔ እንጃ ግን በቃ በጣም ወድ ማለት በጣም አደንቅሃለሁ። በድጋሚ አመሰግናለሁ። እሺ በቃ ኦኬ። እሺ በቃ ቻው። ኦኬ እሺ። ሺት ለምን ደሞ ወዶ አልነገርኩትኝ? ፍፄ እንደባለፈው ግን እዛ ሄደ ብዙ የምትቆይ ከሆነ ዋቀሽ አታገኘኝም። እንዴ የት ትሄጃለሽ? በናፍቆት ምሙት ብዬ እጠፋለሁ። አትስኪ፣ እኔ ራሱ ናፍቆትሽ ሲያክለፈልፍ ያመጣኛል። ግቢ። ምን ልርዳሽ? ምን? አንተ ፈልገኝ መጣሁት። ፊልም ላይ መስራት ፈልገሽ ነው? ኦኬ፣ ታዲያ ለምን ፈልግሽ?
እንዲሁ ዝም ብዬ ማለት አደንቅሃለሁ። በጣም ወድሃለሁ። በጣም ደስ ይላል። ግን ከዚህ በፊት አውቅሻለሁ ልበል? እንጃ፣ ግን የሆነ ቀን ስልክ ደውዬልህ ነበረ። ምናልባት ድምጼን ሶሪ። ሄሎ ፍፄ። እሺ መጣው ፍፄ። እሺ ስራ አለብህ መሰለኝ። አዎ ባይሆን ስልክሽን ስጭኝና ሌላ ጊዜ ደውዬልሽ እንጫወታለን። ጆኒ ዊንታ እባላለሁ። ዊንታ? አዎ ምን ነው? አይ ደስ የሚል ስም አለሽ። መውሰድ እችላለሁ? ኦፍ ኮርስ። ስልኬን? ኦኬ። ዊንቲ ዛሬ እንዴት ነው? በጣም ደስ ያለሽ ትመስያለሽ። በጣም ደስ ብሎኛል። ምን ተገኘ? በቃ እንዲሁ ሰይ የኔ ቆንጆ። እንደዚህ እንደ ድሮ ስትፍነከነኪ ሳይሽ ነው ደስ የሚለኝ። ዊንቲዬ ሰሞኑን ከከተማ ወጣ ልል አስቤያለሁ። ለምን? ለስራ ጉዳይ። ከከተማ የሚያስወጣ ስራ? ይኸውልሽ የኔ ቆንጆ አዲስ ቢዝነስ ልጀምር አስቤያለሁ እና የማጠናው ነገር ስላለ ነው። እኔስ? ሜላት ካንቺ ጋር እያደረች ታጫውትሻለች። ቀን ደግሞ ክላስ ላይ እንዳይደብርሽ ወደ ሱቅ ጎራ እያልሽ ታያቸዋለሽ። ውስጥ ቆየልሽ እንደ አንቺ? አንድ 5 ቀን። 5 ቀን? የስራ ጉዳይ እኮ ነው የኔ ቆንጆ። ደግሞ ቶሎ ነው የምደውልልሽ። ዊንቴ Sidama Tichula omwe Ada batemwe Tichula omwe Ada batemwe Tichula omwe Ready? Action Tichula omwe Ada batemwe Eshategesha Fire 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 Sidama fire Sidama fire 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 Sidama fire Sidama fire Fire, 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 Sidama fire, Sidama fire. አይመጡም እንዴ? ቆዩ አይደል? እስቲ ልደውልላቸው። ሄሎ፣ ምን ነው ቆያችሁ? ጨርሰናል፣ ልንመጣ ነው ጆን። በሉ እሺ፣ ፈጠን ብላችሁ ነው። ኦኬ ምንድን ነው? ዛሬውን ወደ አዲስ አበባ መሄድ አለብኝ። ምን ተፈጠረ? የአሜሪካው ፓርትነር አዲስ አበባ ገብቷል። በ3 ቀን ውስጥ ተመልሶ ስለሚሄድ ሊያገኘኝ ይፈልጋል። እና ለምን ያለህበት ነግረው እዚህ ድረስ አይመጣም? ሌላ አዲስ አበባ ማስጨረስ የሚገባን ጉዳይ አለ። አይገርም? በልቼ ስገባ ነው የደወልሽልኝ። በጣም ናፍቀኛል። እንደኔ አይሆንም። ገና ካሁን ቡና ሽውል እያለብኝ። በል በጊዜ ተኛ። ነገ ደግሞ እንዳይደግም። አይ ለነገ በምሰራው ስራ ላይ መዘጋጀት ስላለብን ትንሽ ቆያለሁ። ከቻልሽ ትንሽ ቆየት ብለሽ ድምጽሽን አሰሚኝ። እሺ፣ ደውልልሃለሁ። በጣም እወድሻለሁ ቆንጆ። ቻው። ታድላ መግባት ይቻላል? ገብተሻል እኮ።
ለምን አልተኛሽም? ተኝቼ ነበር። እንቅልፍ አልወስድ ሲለኝ ትንሽ ካንተ ጋር ስጫወት ቆይቼ ብተኛ ይሻላል ብዬ ነው የመጣሁት። ጓደኞቼ የሉም እንዴ? ወጣ ብለዋል። ለምን ገብተሽ አትተኝም? ካንተ ጋር መሆን ያስደስተኛል። በክንዶች ላይ ማረፍ፣ በደረት ላይ መተራስ እመኛለሁ። አንተ ግን ምን ያህል እንደማፈቅርህ የሚገባ አይመስለኝም። ብዙ ጊዜ እዚህ ጋር ያለው ስሜት ይከብደኛል። ለምን የምንለማመደውም? መች አሁን? አዎ አሁን ሌላ ምሰራው ስራ አለ። የስራ አይደለ? አንተ ስታባብለኝ ነው የሚገባኝ። አይዞህ አንተ ካባባልከኝ በደንብ ይገባኛል። ፍቅር አሸንፎኛል። አላንተ መኖር አልችልም። ቆይ ማድረግ ያለብሽ የሆነ በጣም የምትወጂውን ሰው በጣም የምታፈቅሪውን ሰው እንደምታወሪ ያስበሽ ለስለስ አድርገሽ በይው። እንደገና አልሞክረው። ይኸውልህ ልቤን አዳምጣት። አንተን ብቻ ነው የምጠራው። በአይኖቼ አንተን ሲናፍቁ ተመልከታቸው። ታፈቅረኛለህ አይደል? ያው አይኖቼ ነገሩሽ አይደል? በድምጽ መስማት ፈልጋለሁ። በጣም አፈቅርሻለሁ። ክንዴ ይመቸኛል። ውዴ ፍቅር ደስ ይላል አይደል? በጣም ደስ ይላል። ከአንቺ ጋር ሲሆን ደግሞ ከደስታም በላይ አይመስኪ ተኛ እንዴ? አሁን ስራ ቆየሁና አንቀላፋ። ምነው በደህና እንደደወልሽ? ወደኋላ ደወልክኝ? ምንም አልተኛ መስሎኝ በቃ ተኛልህ ነበር የደወልኩት። አይች መስኪ ወይ በቃ ተኝ። እሺ ደህና ደር። አትንኪኝ። ፍቅርን ስነሳኝ ሰላሜን አጥቼ ስሰቃይ ነው። እሺ ምን አገኘሽ? ከዚህ በኋላ ሰላምሽ የምታገኝ ይመስልሻል? እስከዚህ ቀን ድረስ እንትን ስናፍቅ ፍቅርን ስከተል መኖሬ ብቻ ነው የማውቀው። ተንኮለኛ ነሽ ሰናይት፣ አድብተሽ የምትጎጂ እባብ። እስቲ አንተ እንኳን ልቤ ከብዙ ዓመታት በኋላ ያሸነፍክ ተረዳኝ። እዚህ ድርሰት ውስጥ የምታያት በፍቅር የወደቀች ባፈቀረችው የተቀጣች ግፏን ለመመለስ የምትበዘበዝ ዋግነት እኔ ነኝ። እና እዚህ ታሪክ ውስጥ ያለው ግፍ ሁሉ አንቺ ላይ ተፈጽሟል? ወንዴ ህይወት ማለት እሱ እስኪመስለኝ ድረስ የተንሰፈሰፍኩለት ቦይፍሬንድ ነበር። ገና በ17 ዓመቴ ነበር ፍቅር ያዘ። ግን ምንም በፍቅሩ ብንሰፈሰፍም ትምህርቴን ሳልጨርስና ሳላገባ ላልወጣለት ለራሴ ቃል ገብቼ ነበር። እሱን ጠልቼው አይደለም፣ እናቴ ላይ ደረሰውን አይቼ ነው። እናቴ አባቴን የወደደችው ገና 9ኛ ክፍል ያለች ነበረ። ሁሉም ነገሩን ሰጠችው። እኔ ስጸነስ እንደዛ ሲንሰፈሰፍላት የነበረው ሰው የጠላት ቤተሰቦቿ ከመስማታቸው በፊት አገር ጥላ ተሰደደች። አዲስ አበባ ከገባች በኋላ እኔን ወልዳ በልጅነት አቅሟ ስትጨረጨር ያያት ነጋዴ አፈቀርኩሽ ብሎ አገባት። ግን ትዳራት ብለው በገባ በወጣ ቁጥር ሲቀጠቅጣት እኔንም አይንሽን አልየው እያለ ሲያሰቃይ ነው የኖርኩት። እንታን በዚህ ሰዓት ውስጥ ነው የተወለደችው። አንድ ቀን የእንጀራ አባቴ ውሃ ቀጠለ ብሎ በማታባረራኝ ከወንድ ሌላ ማንም መሸሸጊያ ነበረኝ። ሰኒ አንቺ በቃ ተኝ፣ እኛ ስንጨርስ እኔ እዚህ ጋር ተኛለሁ።
እግርሽን አውጥተሽ ተኝ። ገመ ካርታ ነው ዘጋው። ምን መሆነ ነው? የት ነው የምትሄደው? ደህና ነኝ። ኧረ ሰው እንዳያይ እባክህ። እጮሃለሁ ብትይ አንገትሽን በዚህ ቢላ ነው በጣትሽ ይመጣል። ዝም በይ። ና ጨቁር አምጣው። አምጣው ቢላው። እጮሃለሁ ብትይ አይንሽን ነው የምወጋው። አንተ ከኔ በፊት ሊጨምራት ነው? ከዛን ቀን በኋላ ወንድ ሲባል ለወሲብ ብቻ የሚገዛ እንስሳ መሰለኝ። እኔም እሺ ብዬ ቀርቤ ሙቀት ጨምሮ ሊፈነዳ ሲደርስ እየሸሸው ስበቀል የኖርኩት። አንተን በዚሁ ነበር የቀረብኩ፣ ግን ሳላስበው ጣልከኝ። ፍፄ በደልም ከመሰለ ፍረድብኝ እንጂ አፈቅርሃለሁ። አንቺ የልጁን ፎቶ የጻለው መጽሐፍ አረግሽው? በጣም ነው ናፈቀኝ። ምን ሆነ ይሆን? ልጅቷ ምን ሆኖ ነው? ጭራሽ ካይሹ በኋላ ባሰብሽ እኮ ጋታውን ብታዩ ደግሞ ሳሳቁ ደስ ሲል። ለማንኛውም ግን እንደዚህ ባትሆኚ ጥሩ ነው። ደግሞም እኮ በእድሜ ይበልጥሻል። የፈለገው ነው። እኔ በጣም ወድጄዋለሁ። እንዴ በዚህ ሰዓት እሱ ክፍል ውስጥ ምን ትሰራለች? እያስጠናት ይሆናል። እያስጠናት እና አሃ ፍፄ በሌሊት ማስጠናት ጀመረ እንዴ? በል ዝም በል። ፍፄ እንደዚህ አይነት ነገር አያውቅም። ና እንዴት ነሽ? እና ሰላም ነው? ኧረ በጣም ሰላም ነው። ያ ነገር ከሆነ ኧረ እባክሽ ታውቂያለሽ፣ ከወንድ ጋር ለመጀመሪያ ጊዜ ተኛው ያህል ነው የተሰማኝ። አቤልስ ከማን ጋር ነው ተኛ? ምን የማታው አድክሞት ነው እባክህ። ምን አዲስ ነገር ተገኘ? ማታ ስትከራከርለት አልነበረ? አላወኩም ነበረ። ምኑ ነው ያላወቅም? ማታ እንትን አድርገዋል። ኧረ በእናትህ ዝም በል። በእውነት አንተ ዝም በል። ቤቴን አሳስተዋለች። ወይሽ አንተ በምን አወቅ? ራሷ ደውላ ለጓደኛዋ ነግራት። እና ታዲያ ለአንተ ማን ነገር? ራሷ ጓደኛዋ። ይኸው ካላመንከኝ ሌሊት ነው የደወለችው። ቆይ አንተ ታዲያ ከጓደኛዋ ጋር ምን አገናኘ? አልነገርኩሽም ለካ። ጠባርኳት እኮ እመቤቴ። ምን ያስቃል? አሁን አንተ ጠብ አደረካት። ይኸው ካላመንከኝ የምትልካቸው ሜሴጆች። ታዲያ ብራምባር ሰበረሎ ሳንልክ እንደዚህ አይነት ቀላል። ኧረ ተረጋጋ።
ፍፄ ምን ነው ዛሬ ራሴን አሞኛል። ታዲያ ቀረጽ አይኖርም እንዴ? እንደዚህ ሆኖ ያየው እንዴት ነው የሚሰራው? የምችል አይመስለኝም። በጣም አሞኛል። እናንተ ከቁርስ በኋላ ወጣ ብላችሁ የከተማዋን ገጽታ ለፈለፍ ያላችሁ ቀረጹ። ታዲያ አብረን ቁርስ እንብላና። አይቅርብኝ። እናንተ ብሉ፣ ለልጆችም ንገሯቸው። እስከ መሳሳ ድረስ ዞር ዞር ይበሉ። እሺ ፍፄ ነህ እንዴ? ስልክ ላይ ስሞክር እኮ እምቢ አለኝ። ስልኬን ዘግቼዋለሁ። ባላሰብኩት መንገድ የሚወዱኝ ሰዎች ልብ እየሰበርኩ ነው። ስላንቺ አስቤ ሳላቅ ስጎዳሽ መኖሬ ሳስብ የመስኪ አማኝና ታማኝ ፍቅሯ መክዳቴ የእጁ ወንድምነትን መካዴ ንጹህ ፍቅሩን መንጠቄ ሳስብ ሳለቅስ ነው ያደርኩት። እና ለካማና የማረባ ሰው ነበርኩ ለካ። እንደዛ አትበል ፍፄ። አንተ በጣም ጠንካራና ታማኝ ሰው ነህ። ተይውረድ ባይ እንኳን በደልም ቢያጸዳው ይህን ያህል ጎዳለሁ ያላሰብኩም ነበር። ነው አንቺ አልጎዳሽኝም። እኔው ራሴው ነኝ ህሊናዬ ላይ ድፍ ያደፍኩት። እሺ አታልቅሳ፣ አታልቅስ። አለንልሽ መስክዬ። ይኸውልሽ ዙረት ተመችቶናል። ቀረጻ ጨርሳችሁ ነው? ዛሬ እኮ ቀረጻ አልነበረንም። ምን ነው? ጆኒ ለስራ ጉዳይ ወደ አዲስ አበባ ሄዷል። እስኪመለስ ተብሎ ነው። ፍፄ ታዲያ ምን ነው ጠፋ? አልደወለልሽም? ኧረ አልደወለልኝም። እንዲያውም ስልኩ ዝግ ነው። ኦኬ፣ ባትሪ ጨርሶበት ይሆናል። አሁን እኮ አብራችሁ ትሆናላችሁ ብዬ ነበር የደወልኩት። አይ ከኔ ጋር እንኳን ጧት ነው የተለያየ ነው። ባገኘው ሰዓት እንዲደውልልኝ ንገረው። እሺ መስክዬ። እኔ ምልሽ መስኪ። ወይ ዘሌ። አትጥፊ እንጂ። እሺ አልጠፋም ዘልዬ። ምሳል አዘዝክም እንዴ? አንተን አይደል እንደምጠብቀው? ቆይቻለሁ ካዘዝ። ታጥቤ መጣሁ። በዚህ ሁኔታ እዚህ ብንቆይ ሌላ ስራ መስራት የምንችል አይመስለኝም፣ ወጪ ከማብዛት በቀር። በተረፈ ራሳችሁን አዘጋጃጁ፣ ነገ እንንቀሳቀሳለን። እንደዛ ከሆነ እኔ ዛሬ በሄድስ? በደህና? አይ እንትን ማለት ዛሬ ማታ ወንድሜ ያክስቴ ልጅ ይበራል።
እና ብሸኘው ኦኬ እንደተመቸ እንዴ ምን እያየ ነበር? ምንም ስተሳይ አይጠቅምሽም። ለምን ማየት ፈልጋለሁ? አይጠቅምሽም። ሳም እንዴ ቀላል ላይ ይሄ ነበር ስታይ ነበር Yes! አገኘሁት። እንዴ ምን ልታረግ? እሰጠዋለሁ። ለምን ሰጠው? በኋላ ሌላ ችግር እንዳይፈጠር። የምፈልገው ችግር እንዲፈጠራል። ምን ነው አንቺም ለጓደኛሽ ልቆ? አረ እንደፈለክ አርጋት። ደሞ የሷ ጓደኝነት እንደኔ ያል ምጠቀመኝና የማን መልእክት ነው? የሆነ ሰውን አስቀምጦልህ ሄደው። ኦኬ I don't believe it. My God. ምነው ደህና አይደለም እንዴ? የሚበላ አምጪልኝ። ምን አልከኝ? የሚበላ ነገር አምጪልኝ። ሌላ የሚበላ አግኝቻለሁ። ጆን ምን ሆኗል? በጠራውም አይሰማኝም። እኔ እንጃ። ከዚህም ተበሳሽቶ ነበር የወጣው። ይመለስ ይሆን ግን? ይሆናል። ቢሮ ገብተሽ ጠብቂው። እንዴ ዛሬ ሰዎቹ ምን ሆነዋል? በየተራ ሊያብዱ ነው እንዴ? ሄሎ እንዴት ናፍቀሽኛል መሰለሽ? ለምን አንገናኝም? መቼ? ዛሬ ካየሁሽ ጀምሮ እኮ በናፍቆት ስሰቃይ ነው የከረምኩት። እኔም በጣም ናፍቀኸኛል። ግን ማለት ለምን ነገ በቃ 11 ሰዓት ላይ ፒያሳ ቻናል 5 ካፌ እጠብቅሻለሁ። እሺ በቃ ኦኬ። እሺ በቃ ቻው የኔ ቆንጆ። ሄሎ ያወለኩ እስኪ ሙች በይ። ሙች ምን አለሽ? ከተረኝ ለመቼ? ዛሬ ነው። በጣም ናፍቀሽኛል ልመሰለሽ። እና ምን አልሽው? ልሄድ ነው በቃ። እኔ ግን እንታየ ደስ አላለኝም። በቃ ቻው። በቃ ስመጣ ደውልሻለሁ። ይረፍድብኛል። ቻው። ምን እስኪ እንዳትነካኝ።
ሲቀሰቀስ በቆየበት ገላ እንዳትጠቀኝ ምንድነው? እንዳትዋሺ። ይህ ምንድነው? ምንድነው? ሁሉ ነገር ባላሰብኩት መንገድ ነው የተፈጸመው። አንቺን ለመክዳት እያደረጉ አንድም ነገር የለም። ይህን ሁሉ ባላሰብከው መንገድ የፈጸምከው ሰራችልኝ። ያውም ከገዛ ወንድም እጮኛ ጋር ትከሰከሳለህ ብዬ አላሰብኩም ነበር። ግን ለምን ፍፄ? ለምን? መስኪ አውቃለሁ ልብሽን ሰብሬዋለሁ፣ ግን አፈቅርሻለሁ። እንዲህ በክደት ከቆሸሽኩኝ በኋላ ትተሽኝ አትሄጂ ብዬ እንደገና አላሳስንሽም። ግን አንድ ነገር ብቻ ከቻልሽ ይቅር በይ። አልችልም። ባለጌ ነሽ፣ የማትረቢ ስድ። ምነው ፍፄ? ምንድን ነው ያደረግሽው? ቆይ ለመስከረም ምንድን ነው የሰጠሻት? አልገባኝም። ስለምንድን ነው የምታወራው? ፍቅሬን መስኪ፣ እንዴ ህይወቴን ከኔ መነጠል ነበር አይደል አላማሽ? ተሳካለሽ። በምን አወቀች? እንዴ ቆይ ዘላለምሽ ከማጭበርበር እና ከተንኮል አትጸጭም? ቆይ ምንድን ነው የተፈጠረው ፍፄ? ለምን ረጋ ብለን አንነጋገርም? ወይ ንገረኝና። ከዚህ በኋላ ለአንድ ሰከንድ እንኳን አይንሽን ማየት አልፈልግም። ደስ የሚል ሳቃለሽ። ካየሁሽ ጀምሮ ሊረሳኝ አልቻለም። የጻፍኩልን አነበብከው? አዎ፣ አሪፍ የፍቅር ቃላት ታውቂያለሽ። አጥፍቼ እኮ ነው፣ ይቅርታ። በፍጹም አንቺን የመሰለሽ ቆንጆ እንደውም እኔ ነበርኩ ተንበርክኬ መጠየቅ የሚገባኝ። ምን ነው? አይ ወዴት ነው? ቦታው ጥሩ አይደለም። አየሽ፣ ታዋቂ ሰው መሆን ፈተና ነው። ደግሞ ነገ አንዱ ጋዜጣ ላይ ያወጡንና እዚህ ደግሞ ምን ፈልገሽ መጣሽ? እዚህም ወንድ ያለ መስሎሽ ከሆነ ተሳስተሽ። ብቻዬን ነው የምኖረው። አንድ ጊዜ ልታናግሪኝ ትችያለሽ? ዓይንሽን ማየት አልፈልግም። እባክሽ ውጭልኝ። አሸንፈሽኛል መስከረም። ፍጹም አንቺ ልብ ያፈቅርሻል። እሱ በአንቺ ላይ ክደት አልፈጸመም። ሁሉም ነገር የኔ ጥፋት ነው። ይኸው እኔም እንደፈለግሽ አድርጊ። እባክሽን ፍጹም ግን ይቅርታ አድርጊለት።
እሱ ካላንቺ መኖር የሚችል አይመስልኝ። አስተዋይና መልካም ሴት እንደሆነች ይሰማኛል። እባክሽን ፍጹምን ግን ለንጹህ አፍቃሪነቱ ብለሽ ይቅር በይው። ወዴት ነው? እዚህ ቅርብ ለኔና ላንቺ ብቻ የሚሆን ቦታ አለ። የምትሸነው ግን ብዙ እንኳን ርቀም ምን ነው ከኔ ጋር መሆን ያስፈራል እንዴ? አይ ደስ ይላል። Sorry, the subscriber's phone is switched off. ሄሎ ምንታለች? እስካሁን አልመጣችም። የት ሄደችው? እንትን ጆን የሚባል ፍቅረኛ አላትና ጆን ምን ፈልገሽ ደወልሽ? ታውቃታለህ? እህትሽማ ደስ የምትል አፍቃሪ ነች። የሚያሳዝነው ግን ያንቺን ኃጢአት ዋጋ እሷ መክፈሏ ነው። አየሁት የመተወን ችሎታሽን። ከወንድሜ ጋር የሰራችሁትን ፊልም አየሁት። ምን ስትይ በሱ መጣሽብኝ? እባክህ ጆን፣ በወንድሜ እንደመጣሽ በእህትሽ አገኘሁሽ። በሌላ ነገርማ እንደማትቀጭ አውቃለሁ። እባክህ እንደፈለግ ቅጣኝ። ልጅነት እንተውልኝ። መርዝሽና ተንኮልሽ ያንቺንም የቅርብ ሰዎች እንደሚያጠፋ ማሰብ ነበረብሽ። ጌታ እኔ ማን ነኝ? መስኪኔ ፍቅር
በወጣሽ አንቺ የእህትሽ መቀጣጫ ትሆኛለሽ። አዝናለሁ እንጂ ሰኒ ፍቅረኛ ነች። ምን ፍቅረኛ? ሶሪ እንጂ ሁሉንም ነገር ደግሞ እነግርሻለሁ። አንቺ ግን እንድታስተምሪያት ነው የምፈልገው።